ዋጓን ተመልሻለሁ። የተወሰነ ያስገረመኝ ነገር የታዘብኩትን ነገር ለመናገር ነው የመጣሁት። አዎ ኢውሮፓ ሊግ ፋይናል በቶትናም ሆትስፐር 1-0 አሸናፊነት ስለተጠናቀቀ ስፐርስ ወይም ደግሞ ቶትናም ሆትስፐር ከ17 ዓመት በኋላ ዋንጫ ማግኘት ችለዋል። ኢውሮፓ ሊግን የራሳቸው ማድረግ ችለዋል። ማንቸስተር ዩናይትድ በሚቀጥለው ሲዝን ምንም አይነት የዩሮፕ ኮምፒቲሽን ላይ እንደማይኖር አረጋግጠዋል። ቶትናም ግን በአቋራጭ ቻምፒዮንስ ሊግ ገብተዋል። እንዲሁም የዩሮፓ ሊግ ዋንጫን ወስዷል። ፖይንቴ ላይ ስመጣ በጣም እጅግ በጣም የአርሰናል ብዙ ጥቂት የማይባል የአርሰናል ደጋፊዎች እጅግ በጣም ደስተኛ ስትሆኑ ተመልክቻለሁ። ስፐርስ ዋንጫውን በመብላቱ ስላልገባኝ ነው። አሪው ጋይስ ሲሪየስሊ ስፐርስ ነው ዋንጫ የበላው። ኢስ ፋኪንግ ኖርዝ ለንደን ደርቢያችን ነው፣ የሰሜን ለንደን ደርቢ ነው። ሶ ዩ አር ሃፒ። ከዛ ዘ ሴም ታይም ደግሞ አርሰናል ደጋፊ ነህ። ከሞን ማን መበሻሸቁ ያለም ነገር ቢሆን ከማንቸስተር አውድ 100% ቹዝ ማን ዩናይትድ ዋንጫው እንዲበላው። ጀለሴ አንድ ሳምንት ሊያበሽቀኝ ነው ብዬ ራይቫሌን ወይም ደግሞ ስቀልድበት ትሮፊ ለስምለው ቶትናም ከኔ ቲም ቀድሞ ዩሮፓ ላይ ቻምፒዮን ሲሆን ዩሮፓ ላይ ማየት አልፈልግም። ማጆሪቲ በጣም ጥቂት የማይባሉ የአርሰናል ደጋፊዎች ከሞን ማን ኔክስት ሲዝን ኖርዝ ለንደን ደርቢ ላይ ዌአር ቻምፒዮን ኦፍ ዩሮፕ ይለዋል። ዩሮፕ ላይ ቻምፒዮን ሆነናል። ከዚህ በፊትም ስንት ጊዜ ሲያነሱት ታውቃላችሁ። እኛ ስለ ትሮፊ ስናወራ የሚያነሱት ነገር ዩ ዶንት ሃቭ ቻምፒዮንስ ሊግ። ቸልሲ ማክሲመም ከ15-16 ዓመት በፊት መቀየር የጀመረችው ቸልሲ እንደዚህ ማለት በጀመረችበት ሰዓት ላይ ስፐርስ ሲያሸንፍ ዩ አር ሃፒ። ለየራስን ዩ አር ኖ አርሰናል ፋን ከዝ